በቀጣይ በሚካሄደው ሰባተኛ ጠቅላላ ምርጫ ሰላማዊ ፍትሐዊ ሆኖ እንዲጠናቀቅ ሁለንተናዊ ዝግጅት መደረጉን የሲዳማ ክልል ፖሊስ ጠቅላይ መምሪያ ኮሚሽነር ተስፋዬ ዴቢሳ በምርጫ ስነ ምግባርና የምርጫ ደህንነት ውስጥ የፖሊስ ሚና በሚል ርዕሰ ጉዳይ ለሁለት ተከታታይ ቀናት በሚሰጠው ስልጠናን ባስጀመሩበት ወቅት የገለጹ ሲሆን ፖሊሳዊ ስነ ምግባርን በመላበስ ገለልተኝነትን ባረጋገጠ መልኩ ፖሊስ ሰራዊቱ ዝግጅት ማድረጉንም ተናግረዋል። በሀገራችን ሰባተኛ ዙር ጠቅላላ ምርጫ ለማካሄድ እንደ ሀገር ዝግጅት ላይ እንገኛለን። ይህን ምርጫ በምናካሄድበት ጊዜ የፖሊስ ተቋም የፖሊስ አባላትና አመራር ሚና የታወቀ ነው። ሚናችን ድርሻችን እጅግ በጣም ከፍ ያለ ነው። ሰላሙን ማስጠበቅ ሚናችን በጣም ከፍተኛ ቦታ የሚሰጠው መሆኑ ይታወቃል። ይህን በሚመለከት በምን አይነት ዝግጅት፣ በምን ዲሲፕሊን፣ በምን አይነት ቅንጅት ምርጫን ሰላማዊ ሆኖ እንዲጠናቀቅ መፈጸም እንዳለብን ለመዘጋጀት የሚያስችል የአሰልጣኞች ስልጠና ነው ዛሬ የሚሰጣው እየተሰጣችሁ ወይም ሊሰጣችሁ የተዘጋጀው። ከዚህ በኋላ ይህን ስልጠና በአግባቡ የፖሊስን ሚና በሚገልጥ መልኩ የሚቀርብ በመሆኑ ሰነዶቹ በሀገራዊ ይዘት ያላቸው ናቸው። በስልጠናው የተገኘው እውቀትን በየደረጃው ለሚገኙ የፖሊስ ሰራዊት አባላት የማድረስ ስራ ትኩረት ተሰጥቶ መስራት እንደሚገባውም ተመላክቷል። ክልላዊ የሆነ ድባብ ያለው በሁሉም አካባቢ ወጥ የሆነ ግንዛቤና መረጃ መስጠት የሚችል አቅም ይዛችሁ መውጣት ነው የሚጠይቀው። አባሎቻችን ወስዳችሁ አስታጥቃችሁ ምርጫው ሰላማዊ ዲሞክራሲያዊ ምንም አይነት የጸጥታ የሁከት የሌለበት ሆኖ እንዲጠናቀቅ ሚናችሁን እንድትወጡ የሚያስችል ስለሆነ ይህንን በአግባቡ ለመከታተል እንድትችሉ ፖሊስ ሰራዊት በሰባተኛው ጠቅላላ ምርጫ ተገቢው ሚና ለመወጣት የሚያስችል ስልጠና በመሰጠት ላይ ስለመሆኑ የክልሉ ፖሊስ ጠቅላይ መምሪያ የሰው ኃይል ስልጠና ስብዕና ግንባታ መምሪያ ኃላፊ የሆኑት ኮማንደር መልካሙ አየለ ገልጸውልናል። በምርጫ ጊዜ ተፎካካሪ ፓርቲዎች አሉ። እነሱ ለማሸነፍ የሚያደርጉት የራሳቸው ስርዓት አለ። ፖሊስ ግን እዛ ቦታ ላይ ምርጫውን ሲካሄድ አንደኛ ገለልተኝነቱን ማሳየት መቻል አለበት። ሌላው እዛ ምርጫ ቦታ ላይ የሚኖሩ ሰልፎችን አቅመ ደካሞች ሊኖሩ ይችላሉ፣ ነፍሰ ጡሮች ሊመጡ ይችላሉ። ቅድሚያ መሰጠት ላለባቸው ሰዎች በተለይ በአካል ላይ ጉዳት ያለባቸው ሰዎች ሊመጡ ይችላሉና እነዚህን ለይቶ ቅድሚያ ማግኘት ያለበትን ቅድሚያ እንዲያገኝ በማድረግና ሁከትና እዛ አካባቢ አላስፈላጊ ሁኔታዎች እንዳይከሰቱ ጥንቃቄ ማድረግ ነው ያለበት። ስልጠናው የፖሊስ የማድረግን አቅም የሚያሳድግ ስለመሆኑ ያነጋገርናቸው የስልጠና ተሳታፊዎች የገለጹ ሲሆን በየደረጃው ለሚገኙ የሰራዊት አባላት ስልጠናውን በተገቢው እንደሚያደርሱም ጠቁመዋል። ፖሊስ ከየትኛውም የፖለቲካ ፓርቲ ገለልተኛ ነው። ይህ ገለልተኛነታችንን ደግሞ በዚህ በስራ ላይ ሆነን ሁሉንም ባማከለ መልኩ ከነጻና ገለልተኛ ሆነን ማንኛውም የጸጥታ ችግሮች እንዳይፈጠሩ ምርጫው ደግሞ ሰላማዊ ሆኖ እንዲጠናቀቅ እኛም ዝግጅት ላይ ያለ ነው። ይህ ስልጠና ደግሞ ይበልጥ እውቀት የጨመረልንና ታችም ሄደን አባሎቻችንን በዚህ ልክ ከዚህ በፊት ሲሰሩት የነበረው ስራ ነው። በዛ ላይ ደግሞ ተጨማሪ ስልጠናዎች ሲሰጡ የበለጠ ስለንትኑ እያወቅን ስለምንሄድ ጥሩ ጊዜ ይሆናል ብዬ አስባለሁ። ፖሊስ ገለልተኛ ሆኖ ምርጫውን ለማስፈጸም ዝግጁ ሆኖ ነው ያለው። የትኛውም ፓርቲ አሸናፊ ይሁን እኛ ያለነው ህገ መንግስቱን ለማስከበር ህጋዊነትን ይዘን ቆመናል። ለማስፈጸም ሂደት ላይ ቁርጠኛዎች ነን። ፖሊስ የየትኛውም የፓርቲ ደጋፊ አይደለም። የየትኛውም ደግሞ የሚደግፍ የየትኛውም የፖለቲካ ደጋፊም አይደለም። ስለዚህ እንደ ፖሊስ ምርጫውን በአግባቡ ህጉንና ደንቡን መመሪያውን ማስፈጸም እንጂ የፖሊስ ሚና መሆን አለበት። አንደኛ መመሪያውን ማስፈጸም ነው ብዬ አስባለሁ። ሁለተኛው ደግሞ ህግን ማክበር ነው እና ማስከበር ነው ብዬ አስባለሁ። ሶስተኛው ደግሞ የሚፈጸሙ ክፍተቶች እንኳን የሚፈጠሩ ችግሮች ካሉ ከአስፈጻሚዎች ጎን
በሚመጣው ትዕዛዝ ተቀብሎ በማስፈጸም ተግባር ላይ የሚሰማራ አካል ነው ብዬ አስባለሁ።